ኒቃብ መልበስ ሱና ነው። ነገር ግን ባል ሚስቱን ኒቃብ ልበሺ ቢላት ዋጅብ ይሆንባታል ወይ ትላለች። ሸርዕ ዋጅብ ያላረገውን ነገር ባል ዋጅብ ሊያደርገው አይችልም። ሚስት ባሏን ልትታዘዝ ዋጅብ የሚሆንባት ግዴታ የሚሆንባት የሱ ሐቅ በሆነ ነገር ነው። እሱም ይህንን ነገር ማድረግ አለብሽ ብሎ ሊያስገድዳት የሚችለው የሱ ሐቅ በሆነ ከሷ ሊያገኘው ሸሪዓ ያንተ መብት ነው ይህን ልታረግልህ ግዴታ አለባት እስከፈለከው ድረስ ባለው ጉዳይ ላይ ብቻ ሲሆን ነው። እሱን አልፎ ባል የፈለገውን ነገር በቃ እንዲህ ብያለሁና ማድረግ አለብሽ ብሎ ማስገደድ አይችልም። ስለዚህ ኒቃብ የሚለው ነገር ያው ፊትን መሸፈኛ ልብስ ማለት ነው፣ ጨርቅ። ያ ፊትን መሸፈኛ ጨርቅ ዑለማኡል ኢስላም ምንድነው የሚሉት? ለነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች ካነ ፈርደን ዐለይሂን ሰትሩ ውጁሂሂን ፊቶቻቸው መሸፈን እነሱ ላይ ግዴታ ነበረ። ወአማ ዐላ በቅየት ኒሳ ከነብዩ ባለቤቶች ሌላ ላሉት ግን በሙስተሐብነት የበለጠ አስተር የሆነ ነው። ልሸፍን ካለች ልትሸፈነው የምትችለው በፍቃድና በፍላጎት ላይ የተመሰረተ ነው። ስለዚህ ፈቅዳ ወዳ አረጋዋለሁ ካለች በሱናነት ይታሰብላታል። ያው ለሌላ መጥፎ ዓላማ ሳይሆን አንዳንድ ሰዎች ኒቃብን ለሌላ ዓላማ የሚጠቀሙ ስላሉ ማለት ነው። ያኒ በጥሩ ንያ የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች ያረጉት ነበርና እስኪ እኔም ላርገው ብላ ሊላሂ ተዓላ ላርግ ብላ ፊቷን ከሸፈነች በዚህ ንያ ካደረገች ዋጅብ አይደለም ብላ አምና ሙስተሐብ ነው የሚሆነው። ሙስተሐብን ነገር ባል ዋጅብ ሊያደርገው አይችልም ማለት ነው። ባል በቃ እኔ አዝዤሻለሁ የባል ትእዛዝ ማክበር ግዴታ ነው ስለዚህ መሸፈን አለብሽ የሚለው ይሄ ዒልም ሳይሆን ጃህል ነው፣ እውቀት አይደለም። አንዳንዶች እንደዛ የሚገነዘቡ ሰዎች አሉ። ባል ይዘዝ እንጂ በቃ ሁሉ ነገር ዋጅብ ይሆናል ብለው የሚያስቡት ነገር አላቸው። ባል ካዘዘ ዋጅብ ያልሆነው ሁላ ዋጅብ ይሆናል ብለው እንደው ድንበር የሚያልፉም አሉ።